ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ መጀመሪያውና ቀዳሚ መረጃ የሚሆነው የአጀይ ዴቭጋን አንድ አዲስ ፊልም አናውንስ የተደረገ ሲሆን የፊልሙ ርዕስም ደግሞ ጆዋን እንደሚሆን አሳይተውናል። የጆዋን ፊልም አናውንስመንት ቪዲዮ በተለቀቀ ሰዓት ላይ የታየ የነበረው ካሽሚር ውስጥ ተፈጥሮ የነበረውን የተለያየ ሁከትና ግርግር እንዲሁም ረብሻ ያሳየ ሲሆን ይህም ማለት ደግሞ የፊልሙ ታሪክ የሚያጠነጥነው ካሽሚር ውስጥ የተነሳ የሽብር ጥቃት ወይም ግርግርና እንዲሁም ደግሞ በወታደሮች መሀል ያለ አስገራሚ ታሪክን ሊያሳዩን ነው ማለት ነው። በዛ ላይ ደግሞ በቮይስ ኦቨር የሚሰማው ደግሞ ቀደም ብለው ካሽሚር ውስጥ ምን አይነት ጥፋት እንደተፈጠረና በአሸባሪዎች የተነሳ ምን ኪሳራ እንደደረሰ በአገሪቱ ላይ ዘርዝሮ ሲናገርም ይሰማል። ይህ ግርግርና ችግር በተፈጠረ ሰዓት ላይ ጆዋን ጉዳዩን ለማቃለል ወደፊት ይመጣል። እናም ብጥብጡ ላይ ጆዋን ምን ያደርጋል እና ይህን ግርግርና ረብሻውን በምን አይነት መልኩ ያስቆማል የሚለውን እንግዲህ ፊልሙን ስናይ ነው የምናውቀው ማለት ነው መልሱን። ቲዘሩ ላይ በእርግጥ ብዙ ነገር አልታየም፣ ግን ቲዘሩ ሲታይ በትክክለኛ እርግጠኛ የሚያደርገው ይህ ፊልም ወይም ደግሞ ታሪኩ በጣም ትሬለር እንደሆነ እርግጠኛ የሚያደርግ ነገር አለው። የአጀይ ዴቭጋን ካራክተር በፊልሙ ላይ ምን እንደሚሆን እንኳን አልተገለጸም፣ ግን ከጀርባ ያለው ድምፅና ቢጂኤሙ ሲሰማም በዚህ ፊልም ላይ ከፍተኛ ስልጣን ያለው ኦፊሰር እንደሚሆን የሚያሳይ ነገር አለው። የሱም ደግሞ ስሙ የሚሆነው ጆዋን ነው። ቲዘሩ ላይ የአጀይ አገባቡ ኢንትሪ ሲኑ ምናምን በጣም የሚያምር ነገር አለው። ግን ዋናው ነገር ደግሞ በቀጣይ ለእይታ ሲበቃ የአጀይ ዴቭጋን አዲስ ፊልም ወይም ጆዋን የተሰኘው ፊልም ሙሉ ታሪኩ ምን ይመስላል የሚለውን አብረን ምን ይሆናል። የፊልሙ ቀረጻ እንኳን ተጀምሯል። በዛው አናውንስ እንዳደረጉት ከሆነ ይህ ፊልም ጣጣውን ጨርሶ ኦክቶበር 1 2027 ለእይታ ይበቃል ተብሏል። ኦክቶበር 2 2026 ድርሽም 3ኛ ክፍል ለእይታ ይበቃል። ኦክቶበር 1 2027 ደግሞ ጆዋን የተሰኘው ፊልም ለእይታ ይበቃል። እናንተስ የጆዋንን አናውንስመንት ቪዲዮ አያችሁት? እንዴት አገኛችሁት? ጠጠር ያለና ሞቅ ያለ ፊልም ይሆናል የሚል ግምት የላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሚርዛፑር የተሰኘው ፊልም ኦፊሻል ተብሎ ለእይታ በቅቷል። ልክ እንደ ሚርዛፑር ዌብ ሲሪል ድምቅ ባለ ኢንቴንስና አክሽን የተሞላ እንደሆነ በደንብ አሳይተውናል። በዚህ ቲዘር ላይ ሚርዛፑር ፊልም ላይ የሚታወቁትን አይኮኒክ ካራክተሮችን ጨምሮ ከዛ ሌላ በጣም አስጨናቂና አስደንጋጭ የሆኑ ለየት ያሉ ሲኖችን አሳይተውናል። እዛ ሚርዛፑር ዌብ ሲሪል ላይ ያላየነውን ቲዘሩ እንዳሳየው ከሆነ እንኳን ይሄኛው ፊልሙ ከሚርዛፑር ዌብ ሲሪሉ እጅግ በጣም የበለጠ ፓወርፉል እንደሚሆን ያረጋገጠ ነገር አለው። ካሊበያ ደግሞ ወንበሩን ወይም ፖዚሽኑን ለማዳን ይጣጣራል። ጉዱና ሙና ደግሞ በዚህኛው ፊልም ላይ ፊት ለፊት ሲጋፈጡ ይታያሉ። በቲዘሩ ላይ ዳያሎግ በዝቷል። አክሽን ሲኩዌንሶቹም እና አደገኛ የሚባሉ ብሩታል የጭካኔ ሲኖች በዝተዋል ወይም ታይተዋል። ያም ደግሞ በእርግጠኝነት የሚርዛፑር ፊልም አድናቂዎች ወይም የዌብ ሲሪሉ አድናቂዎች ከፊልሙ የሚጠብቁትና ይኖረዋል ብሎ የሚያስቡት የሚወዱት ይሆናል ተብሎ ይገመታል። ቲዘሩ እንኳን ባልተጠበቀ መልኩ እጅግ በጣም ኃይለኛ ሆኖ ተገኝቷል። ግን ደግሞ በቀጣይ ሚርዛፑር የተሰኘው ፊልም ሙሉ ታሪኩ ምን ይመስላል የሚለውን አብረን ምን ይሆናል። የፊልሙ ታሪክ እንኳን ከሚርዛፑር ወደኋላም ወደፊትም የሚቀጥል ሳይሆን በሚርዛፑር ዓለም ላይ የተፈጠረ አዲስ ታሪክ ሲሆን ከድሮ ካራክተሮች ወይም ተዋናዮች በተጨማሪ አዳዲስ ካራክተሮችም ተጨምሮበታል። በዛም የፐንቻይት አክተር የሆነውን ጂተንደር ኩማርና ረቪ ኪሸንን በፊልሙ ላይ እንዳሉ አሳይተውናል። እኔ እንኳን ቲዘሩ ተመችቶኛል። እናንተ የሚርዛፑር ፊልምን ኦፊሻል ቲዘሩ እንዴት አገኛችሁ? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። जानते हो ना किसकी मम्मी है हम? हमारा बाप कौन है ये तो बहुत बार सुने थे, हम किसकी मम्मी है ये पहली बार सुने। የስሪዴት ፊልም ዳይሬክተር ነው ታዋቂው ራጅኩማር ሂራኒ። ስሪዴት ሁለተኛው ክፍል እንደሚሰራ አረጋግጦ ተናግሯል። ሲጠየቅ እንዳለውም ከሆነ ለሁለተኛው ክፍል ወይም ለቀጣይ ታሪኩ እጅግ በጣም ምርጥ የተባለና ቆንጆ አይዲያ ይዣለሁኝ ብሏል። ስለዚህ ስሪዴት ሁለተኛውን ክፍል ስንሰራ ከቀደመው ከመጀመሪያው ታሪክ በጣም ርቆ ወደፊት ሄዶ የሚታይ ፊልም ሲሆን ወይም የሚታይ ታሪክ ሲሆን የፊልሙ 3 ካራክተሮች ወይም መሪ ተዋናዮቹ አግብተው ይታያሉ፣ እነሱም ደግሞ ወልደውም እናሳያለን በሚል ነበር ያጠናቀቀው። ይህም ማለት እንግዲህ ቀጣዩ ታሪክ እነዛ 3 ጓደኞች ቤተሰቦቻቸውና ልጆቻቸውን እየጠበቁ ወይም በዛ ብለው ይታያሉ። እንደዛም ሆኖ ግን የድሮ ስታይላቸውና ጓደኝነታቸው ልክ እንደ ኮሌጅ ጊዜው እንደ ድሮ ሆኖ ይታያሉ። ራጅኩማር ሂራኒ በእርግጥ የሚያነሳቸው ታሪኮች ወይም የፊልሞቹ ታሪክ በጣም ቀለል ያሉ ናቸው። እንደዛም ሆኖ ግን ያንን ታሪክ የሚያቀርብበት መንገድ እጅግ በጣም ለየት ያለ ነው። ስሪዴት ሁለተኛው ክፍል እንደሚሰራ ለረጅም ጊዜ ሲወራ ነበረ። የሚገርመው ነገር ግን እስካሁን ድረስ በፊልሙ ታሪክ ላይ ስራ አልተጀመረም ነበረ። እንደዛ ከሆነ እንግዲህ ስሪዴት ሁለተኛው ክፍል ለማየት ረጅም ጊዜ ይፈጃል ማለት ነው። ግን ደግሞ በቀጣይ የሚሆነው ስለማይታወቅ የሚሉትን አብረን የምንሰማው ይሆናል። ሎኬሽ ከነግራጅ ወደ ትወና ዓለም አንድ ብሎ የሚጀምርበት ዲሲ የተሰኘው ፊልም ጁላይ 31 ለእይታ ሊበቃ ይችላል የሚል ግምት አለ ወይም እንደዚህ አይነት ወሬ ተነስቷል። ምክንያቱም መረጃው እንደሚያሳየው ከሆነ የዲሲ ፊልም ሜከሮች ጁላይ 31 ፊልሙን ለመልቀቅ ፕላን እያደረጉ ነው ተብሏል። ዲሲ ማለት ሎኬሽ ከነግራጅ ወይም ዳይሬክተር ሎኬሽ ከነግራጅ ወደ ትወናው ዓለም አክተር ሆኖ ሲቀላቀል የመጀመሪያ ፊልሙ ነው። ይህንን ፊልም ደግሞ የካፕተን ሚለር ዳይሬክተር የሆነው አሩን ማትስፊርን ነው ዳይሬክት ያደረገው። የፊልሙ ይዘት በእርግጥ ሮማንቲክ ትሬለር ፊልም እንደሚሆን ቀደም ብሎ ተነግሯል። በፊልሙ ላይም ሎኬሽ ከነግራጅ ዴቭ ዳሶን ሆኖ የሚጫወት ሲሆን ዋሚካ ገቢ ደግሞ በፊልሙ ላይ ቸንድራን ሆና ትጫወታለች። ትሬለሩ በእርግጥ በአክሽንና ጭካኔ የበዛባቸው ሲኖች ወይም ብሩታል ሲኖች ታጨቀ እንደሆነ በደንብ አሳይቶናል። ስለዚህ ምንም ጥርጥር የለውም ይሄ ፊልም ልክ እንደ አኒማልና ዱረንደር እጅግ በጣም አደገኛ ነገር እንደምናይበት እርግጠኛ የሚያደርግ ነገር አለው። በአሁኑ ሰዓት ላይ ቀረጻውን አጠናቋል። የፊልሙ ፖስት ፕሮዳክሽን ስራ ደግሞ በጣም ጣጥፎ እየቀጠለ ነው ያለው። ፊልሙ ሜከሮች እንኳን የሚለቀቅበትን ቀን እስካሁን አናውንስ አላደረጉም ኦፊሻሊ። ግን አሁን ላይ እንደተባለው ጁላይ 31 ፊልሙ ጣጣውን ጨርሶ ለእይታ ይበቃል እየተባለ ነው። የሎኬሽ ከነግራጅ የመጀመሪያ የትወና ስራው ይህን ያህል አደገኛ ተደርጎ ተሰርቷል። እንግዲህ ቦክስ ኦፊስ ላይ ደግሞ ፊልሙ ምን ያህል አቀባበል ያገኛል የሚለው ማየት የሚያዝናና ይመስለኛል። የባላኪሽና 112ኛ ፊልሙ በትላንትናው ዕለት ላውንች የተደረገ ሲሆን ቀደም ብዬ እንደነገርኳቸው የፊልሙ ቀረጻም ደግሞ ኦገስት ወር ላይ 1 ብሎ ይጀምራል ተብሏል። ኮታላሽባ ዳይሬክት የሚያደርገው ይህ ፊልም ጠቅላላ በጀቱ ከ150 እስከ 200 ከሮር ያህል ይወጣበታል የተባለ ሲሆን
ሲሆን ይህም ማለት በፊልሙ ላይ እንግዲህ የተለመደውን ጠጠር ያሉና ሞቅ ያሉ አክሽን ሲኩዌንሶች ደመቅ አድርገው ያሳዩናል ማለት ነው። የባላክሪሽና አክሽኑን በጣም ብዙ ያደንቅለታል። በእርግጥ ግን እዚህኛው ፊልም ላይ ከአክሽን ጭምር የኮታላ ሺቫ ደግሞ እጅግ በጣም አስደናቂና አስገራሚ የሆነ ለየት ያለ ታሪክ አብራችሁ ታያላችሁ ተብለናል። የፊልሙ ቀረጻ ኦገስት ወር ላይ ይጀምራል ተብሏል። ይህም ማለት ደግሞ ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለይታ ይበቃል ማለት ነው። 2027 ላይ እንግዲህ በአጠቃላይ ባላክሪሽና ሁለት ፊልሞቹ ለይታ ይበቃሉ። የሚገርመው ነገር ግን ሁለቱም ፊልሞቹ ኦፊሻሊ የሚለቀቅበትን ቀን እስካሁን አናውንስ አላደረጉም። ኤምቢኬ 111 የተሰኘው ፊልም 2026 መጨረሻ ካልሆነ ደግሞ 2027 ጃንዋሪ ላይ ወይም ሰንግራንቲ ሲከበር ይለቀቃል ተብሎ ይጠበቃል። ኤምቢኬ 112 ፊልም ደግሞ 2027 አጋማሽ ድረስ ጣጣውን ከጨረሰ ለይታ ሊበቃ ይችላል ማለት ነው። እንደዛም ሆኖ ግን በመጨረሻ ሁለቱም ፊልሞች ኦፊሻሊ የሚለቀቁበትን ቀን ፊልም ሜከሮቹ አናውንስ ከሚያደርጉት መጠበቅ ግዴታቸው ነው ማለት ነው። ይህን ስትሰሙ እርግጠኛ ነኝ ደስ ይላቸዋል። ሪቲክ ሮሽን በመጨረሻም ጄለር 2 ላይ ያለውን ካሚዮ ሙሉ ለሙሉ ቀረጻ አጠናቋል። ቀደም ብሎ እንደተነገረውም አሁንም እየተባለ ነው ያለው የፊልሙ ዳይሬክተር ኔልሰን ዲሊፕ ኩማር ለሁለቱም አክተሮች ለሪቲክና ለረጅኒካንት እጅግ በጣም ለየት ያለና ምርጥ አክሽን ዲዛይን አድርጎላቸዋል ተብሏል። ሁለቱም የሚገናኙበት ሲን ደግሞ ፊልሙ ላይ ካሉ ምርጥ ከሚባሉ ሲኖች መሃል አንዱ ይሆናል ተብለዋል። እንደሚታወቀው ይህን ካሚዮ መጀመሪያ ሻሩካን ይሰራዋል ተብሎ ነበረ። ግን በተለያየ ምክንያቶች ሻሩካን ይህንን ካሚዮ መስራት አልቻለም። በመጨረሻም ሪቲክ ሮሽን ፈቃደኛ ሆኖ ይህን ካሚዮ ሰርቶላቸዋል። የፊልሙ ቀረጻ በእርግጥ እስካሁን ድረስ በአጠቃላይ ሙሉ ለሙሉ አላጠናቀቀም፣ አልጨረሰም። ስለዚህ በቀጣይ ከጄለር 2 ፊልም ጋር የተያዘ ተጨማሪ አፕዴት እስከ መቼ ድረስ ይወጣል? በጣም ትልቁ ነገር ደግሞ ኦፊሻል የሚለቀቅበትን ቀን እስከ መቼ ድረስ አናውንስ ያደርጋሉ የሚሉን አብረን የምንጠብቀው ይሆናል። ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ ሼሂድ ካፑር የተወነበት ኮክቴል የተሰኘው ፊልም የመጀመሪያ ሳምንቱ ላይ 67 ከሮር በኔት ኮሌክሽን የሰበሰበ ሲሆን እናም በዓለም አቀፍ ደረጃ ደግሞ ፊልሙ 100 ከሮር አካባቢ መድረሱ ተነግሯል። የፊልሙ በጀት 150 ከሮር እንደሆነ ቀደም ብሎ ተነግሮ ነበረ። ስለዚህ ፊልሙ ከበጀቱ አኳያ ትንሽ ርቀት ነው የቀረው ማለት ነው። በእርግጥ እንደ መጀመሪያ ሳምንቱና ስለ ፊልሙ ከሚወራው ወሬ አኳያ በጣም ምርጥ ገንዘብ ሰብስቧል። በቀጣይ ደግሞ የምናየው ሁለተኛ ሳምንቱ ላይ ምን ያህል ይሰበስባል የሚለውን ነው። ሰማንታ የተወነችበት ማይንቲ በንገራብ የተሰኘው ፊልም የመጀመሪያ ሳምንቱን በዓለም አቀፍ ደረጃ 60 ከሮር እንደሰበሰበ ተነግሯል። የሰማንታ ይህ ፊልም በ7 ቀን ውስጥ ኢንተርኔት ኮሌክሽን 35 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 60 ከሮር መሰብሰብ ችሏል። በጀቱ ከ20 እስከ 30 ከሮር አካባቢ እንደሆነ እየተነገረ ነው ያለው። ይህም ማለት ደግሞ ይህ ፊልም ቦክስ ኦፊስ ላይ ሂት መሆኑን ገና ካሁኑ አረጋግጧል ማለት ነው። ፊልሙ በመጀመሪያ ሳምንቱ በጣም ምርጥ የሚባል ገንዘብ ነው የሰበሰበው ከበጀቱ አኳያ ሲታይ። ሁለተኛ ዊኬንዱ ላይም ቢሆን ፊልሙ ምርጥ ገንዘብ ይሰበስባል ተብሎ ይጠበቃል። በ2026 ለእይታ በቅተው ከታሚል ሱፐርሂት ከነበሩ ፊልሞች መሃል ብላስት የተሰኘው ፊልም በጥራት ኔትፍሊክስ ላይ ወጥቷል ወይም ለእይታ በቅቷል። በሂንዲ ስለተለቀቀ እንግዲህ በጥራት ስትጠብቁ ከነበረ አሁን በቀላሉ ታገኙታላችሁ ማለት ነው። አርጁን ሰርጃ የተወነበት ይህ ብላስት የተሰኘው ፊልም ማርሻል አርትን የያዘ አንድ አክሽን ትሪለር ፊልም ነበረ። ፊልሙን ለእይታ ከበቃ በኋላ ቦክስ ኦፊስ ላይ በጣም ተወዶ ነበረ። በአጠቃላይ 18 ከሮር የሚያክል ትንሽ ገንዘብ ወይም መጠነኛ በጀት ወጥቶበት ፊልሙ በአጠቃላይ በዓለም አቀፍ ደረጃ 70 ከሮር አካባቢ መሰብሰብ ችሎ ነበረ። በዛም የተነሳ ይመስላል ቦክስ ኦፊስ ላይ በጣም ስኬታማ መሆን ችሏል ወይም ሱፐርሂት ሆነዋል። አሁን ኔትፍሊክስ ላይ በጥራት ተለቋል ወይም ፕላትፎርም ላይ ወጥቷል። ስለዚህ በሂንዲ ማየት ከፈለጋችሁ በቀላሉ ታገኙታላችሁ። በትርጉም ደግሞ ከፈለጋችሁ ሰርች አድርጉት ይገኛል። ካያችሁት ደግሞ ብላስት የተሰኘው ፊልም እንዴት ነበረ? ተመችቷችሁ ነበር? አሪፍ ፊልም ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।